ሰላም ጤና ይስጥልን ወዲጋው ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ኪሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወደ ያደረግነው ዜና ስናልፍ የኢትዮጵያ ፌደራል ፖሊስ በህገ ወጥ መንገድ ሲዘዋወር የነበረ ከ24 ሚሊዮን ብር በላይ ዋጋ ያለው 3700 ኩንታል የቡና ምርት መያዙን አስታወቀ ቡናውን ከአዲስ አበባ ወደ ደብረ ብርሃን ከተማ ለማስገባትና ከአዲስ አበባ ወደ ባህር ዳር ለመውሰድ በተሽከርካሪዎች እንደተጫነ መያዙን የፌደራል ፖሊስ መረጃ አመላክቷል ኮንትሮባንድ በሀገር ኢኮኖሚ ላይ ያደረሰ ያለውን ከፍተኛ ተጽዕኖ በመገንዘብ ህብረተሰቡ ለጸጥታ አካላት ያደረገ ስላለው ትብብር ያመሰግነው ፖሊስ ይህንን ተግባሩን አጠናክሮ እንዲቀጥል ጠይቋል ሀገር በቀል የማክሮ ኢኮኖሚ ማሻሻያው ለግብርናው ዘርፍ ትልቅ እድል ፈጥሯል ሲሉ ዶክተር ግርማ መንቴ ገለጹ የግብርና ሚኒስተር ዶክተር ግርማ መንቴ ከጌትስ ፋውንዴሽን የስራ ኃላፊዎች ጋር ተወያይተዋል ሚኒስተሩ በዚህ ወቅት ሀገር በቀል የማክሮ ኢኮኖሚ ማሻሻያው ለግብርናው ዘርፍ ትልቅ እድል መፍጠሩን ተናግረዋል የግብርና ዘርፍን ለማሳደግ በትኩረት እየሰራ መሆኑን ጠቁመው ላብነትም የኩታ ገጠም ልማትን ማስፋፋት የስራ እድል ፈጠራን ማጠናከርና ዘርፉ በቴክኖሎጂ እንዲዘምን ለማድረግ መስራቱን አንስተዋል በግብርናና በኢንቨስትመንት በገጠር ልማታዊ ሴፍቲኔት የግብርና ልማት ስራዎችን ምርታማነትን ማሳደግ በሚቻልባቸው ጉዳዮች ላይ ውይይት መደረጉንም የሚኒስተሩ መረጃ ያመላክታል የጌትስ ፋውንዴሽን ኃላፊዎች በበኩላቸው በኢትዮጵያ የግብርናውን ዘርፍ በማመዘን ምርታማነትን ለማሳደግ የሚደረገውን ጥረት ለማጠናከር በትብብር እንደሚሰራ አረጋግጠዋል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ በኦሮሚያ ክልል ህዝቡን በማሳተፍ ዘላቂ ሰላም እንዲሰፍን የተጀመረው ጥረት ተጠናክሮ ይቀጥላል ተባለ በኦሮሚያ ክልል ህዝቡን በማሳተፍ በየአካባቢው ዘላቂ ሰላም እንዲሰፍን የተጀመረውን ጥረት ተጠናክሮ እንዲቀጥል በብልጽግና ፓርቲ የክልሉ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከፍያለው ተፈራ ተናገሩ ስማቸው ታፈረ ዝርዝር አለው በኦሮሚያ ክልል ህዝቡን በማሳተፍ ዘላቂ ሰላም እንዲሰፍን የተጀመረው ጥረት ተጠናክሮ ይቀጥላል ተባለ በኦሮሚያ ክልል የሃይማኖት ተቋማት ጉባኤ አዘጋጅነት የሃይማኖት ተቋማት ሚና ለሰላም ግንባታና ለእርቅ በሚል መሪ ሐሳብ የሰላም ኮንፈረንስ በጅማ ተካሂዷል በሰላም ኮንፈረንሱ ላይ የፌደራልና የኦሮሚያ ክልል ከፍተኛ የመንግስት ስራ ኃላፊዎች የተለያዩ የእምነት ተቋማት ተወካዮች የሃይማኖት አባቶችና ህዝቡ ተገኝተዋል በኮንፈረንሱ ላይ መልእክት ያስተላለፉት አቶ ከፍያለው እንደገለጹት ከሆነ በክልሉ ዘላቂ ሰላም እንዲሰፍን ህዝቡ ከጸጥታ አካላት ጋር በመሆን ትልቅ አስተዋጽኦ ሲያበረክት መቆየቱንም አንስተዋል በቀጣይም ሰላምን ለማረጋገጥ ስራውን ህዝቡ በየአካባቢው በማገዝ በክልሉ አስተማማኝ ሰላም እንዲሰፍን የተጀመረውን ጥረት ተጠናክሮ እንዲቀጥልም አስገንዝበዋል ህብረተሰቡ በየአካባቢው ሰላምና ደህንነትን ከማስጠበቅ ጎን ለጎን በልማት ስራዎች የሚያደርገውን ተሳትፎ ማሳደግ አለበትም ብለዋል የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ኃላፊ ኮሚሽነር አራርሳ ዳሳ በበኩላቸው ህዝቡ ሰላምና ደህንነት እንዲረጋገጥ በተለያዩ መልኩ አስተዋጽኦ ሲያደርግ መቆየቱንም ገልጸዋል በክልሉ ሰላም የሰፈነበት እንዲሆን በተለይም የሃይማኖት አባቶች ከህብረተሰቡ ጋር ሆነው የሰላም ግንባታ ተሳትፏቸውን ማጎልበት እንዳለባቸው አስገንዝበዋል የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላላ ጻፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በየአካባቢው ሰላም እንዲሰፍን የሃይማኖት ተቋማት ያበረከቱት ያሉ አስተዋጽኦ ትልቅ መሆኑንም ገልጸዋል በቀጣይም የሃይማኖት ተቋማት በህዝቦቻችን መካከል ሰላም አንድነትና ፍቅር እንዲጎለበት ተከታታይነት ያለው ስራ መስራት እንዳለባቸው አስገንዝበዋል ከውጪ የሩሲያ የብሪክስ አባል ሀገራት በዩክሬን ጦርነት ላይ የያዙትን አቋም እንደምታደንቅ የሩሲያ የብሪክስ ተወካይ ተናገሩ ተወካዩ ፓቬል ከኒያዜቭ በቫልዳይ የውይይት ክለብ ላይ ባደረጉት ንግግር አቋሙ ሚዛናዊ ነው ሲሉ ገልጸውታል ቻይናና ብራዚል በዩክሬን ዙሪያ ያደረጉትን ስምምነት እንዲሁም የአፍሪካ ሀገራትና ህንድ ዓለም አቀፍ የሰላም ጥረቶችን አካል የሆኑ እንቅስቃሴዎች እንዲያደርጉ አንስተዋል ይህ ማለት አጋሮቻችን ለምሳሌ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምን ማድረግ እንዳለባቸው አንነግራቸውም ማለት ነው ብለዋል ጋዛ የግድያ ሜዳ ሆናለች ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አሳሰቡ ዓለም እስራኤል በጋዛ ላይ የጣለችውን የእርዳታ እገዳ ላይ እርምጃ እንዲወሰድ የረድኤት ተቋማት ሲያሳስቡ ግዛቲቷ የግድያ ሜዳ ሆናለች ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ተናግረዋል ቁም ነገር ሽፈራው ዝርዝር አላት እስራኤል በከበባ ውስጥ ባስገባቻት ጋዛ እርዳታ ሙሉ በሙሉ ቀጥ ብሏል እንዲሁም አስፈሪ ደጃፎች ተከፍተዋል ሲሉ ዋና ጸሐፊው አንቶኒዮ ጉተሬዝ አሳስበዋል ጋዛ የግድያ ሜዳ ናት ሰላማዊያን ዜጎች መቋጫ በሌለው የሞት
ውጥረት ውስጥ ናቸው ሲሉ ማክሰኞ ዕለት የሁኔታውን አስከፊነት ተናግረዋል። ዋና ጸሐፊው አስተያየታቸውን የሰጡት 6 የተባበሩት መንግስታት ኤጀንሲ ኃላፊዎች የምግብና ሌሎች መሰረታዊ አቅርቦቶች ለፍልስጤማውያን እንዲደርስ የዓለም መሪዎች አፋጣኝ እርምጃ እንዲወስዱ ከተማጸኑ በኋላ ነው። የእስራኤል የውጭ ጉዳይ ሚኒስቴር በበኩሉ በጋዛ በቂ ምግብ እንዳለ አሳውቆ ዋና ጸሐፊውን የእስራኤልን ስም በማጥፋት ከሷቸዋል። እስራኤል በጋዛ ሰርጥ ምንም አይነት እርዳታ እንዳይገባ እገዳ ከጣለች ከወር በላይ ያስቆጥሯል። እስራኤል በጋዛ ላይ ሙሉ የእርዳታ እገዳ እንዲሁም እንደ አዲስ ጥቃቷን የጀመረች የጋዛ የተኩስ አቁም የመጀመሪያ ምዕራፍ ከተጠናቀቀ በኋላ ነው። እስራኤል የመጀመሪያ ምዕራፍ የተኩስ አቁም ስምምነት መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ለማምጣት ያለመው ሁለተኛ ምዕራፍ ተግባራዊ ይሁን እያለ ነው። ሆኖም እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ነው። እስራኤል በአየርና በመሬት የተቀናጀ ድጋሚ ጥቃት ከጀመረች በኋላ 1449 ፍልስጤማውያንን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታውቋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም